ዛሬ በተለይ በእሁድ ፕሮግራማችን ላይ የነህምያ መጽሐፍ ትምህርት ጀምረን ነበር። እሱን በዚህ በረቡዕ ፕሮግራም እንጨርሰዋለን። ከምዕራፍ 11 እስከ 13 ነው የቀረው። ዛሬ ምዕራፍ 11 እና 12ን የእግዚአብሔርን ቃል ከነህምያ መጽሐፍ እንማራለን። ምዕራፍ 11 36 ቁጥሮች ነው ያሉት። ምዕራፍ 12 47 ቁጥሮች ናቸው። ወደ 83 ቁጥር ነው ግን ረጃጅም ነው ክፍሉ። መጽሐፍ ቅዱስ ሲጻፍ ቁጥሩ አልነበረውም፣ ዝም ብሎ ደብዳቤ ነበርና ቁጥሩን አውጥታችሁ ብታነቡ የተለየ ፍሌቨር ይሰጠናል። በጣም ይገርማል። አንዳንድ ጊዜ ቁጥሩ ይሄ የቤተክርስቲያን መሪዎች የጥንት የቤተ ክህነት ሰዎች ያው ለማስታወስ እንዲመች ወይም ደግሞ ለመናበብ እንዲመች ነው ቁጥሩ የተጨመረው። ቁጥሩ ኢንስፓየርድ አይደለም። ቁጥሩ ለኛ ለማስታወስ እንድንችል ነው እንጂ አውጥታችሁ ብታነቡት አንዳንድ ጊዜ እንደዚህ በጣት ቀን የምንወስዳቸው ጥቅሶች ትክክለኛ ትርጉማቸውን ላናገኝ እንችላለንና እንደዚህ የሚያነቡ ሰዎች አሉ። አውጥተው ቁጥሩን ጽፈው የሚያነቡ ምን ያህል ጌታን ቢወዱት ነው መጽሐፍ ቅዱስን በእጃቸው ቁጥሩን እያወጡ ጽፈው የሚያነቡ ሰዎች አሉ። የእግዚአብሔር ቃል እጅግ በጣም የሚገርም የህይወት ቃል ነው። ስለዚህ መንፈስ ቅዱስ ቃሉን እንዲያስተምረን እንጸልይና ቀጥታ ወደ ክፍሉ ነው የምንሄደው። ቅዱስ አባታችን አምላካችን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ በዝማሬ ስናመልክህ አንተ ከኛ ጋር ነበርክ። በሚደረገው ነገር ሁሉ ፕሮግራሙን እየመራህ ከኛ ጋር ነበርክ። በመገኘትህ ደስ ስላሰኘህን እናመሰግንሃለን። አሁንም አስተማሪያችን መንፈስ ቅዱስ አንተ እንድትሆን በኢየሱስ ክርስቶስ ስም እንለምንሃለን። ጌታ ሆይ አንተን በመውደድ በመፍራት ደስ ብሎን በፊትህ አለን። ጌታ ሆይ አንተን መስማት እንፈልጋለን፣ እንድትናገረን ሁላችንን እንድትረዳን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ክብር ለአንተ ብቻ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። የነህምያ መጽሐፍ 13 ምዕራፎች አሉት። በጣም የመሪነት መጽሐፍ ነው ተብሎ ይታወቃል። በተለይ በነህምያ ህይወት የተደረገው ነገር በጣም ለህይወታችን ቤታችንን ለመምራት፣ ስራችንን ለመምራት፣ ቤተክርስቲያንን ለመምራት መንፈሳዊ መሪነትን በብዙ የሚያስተምሩን ናቸው። እንዳልኳችሁ በጣም ወጥነት ያለው መጽሐፍ ነው። 13 ምዕራፍ ነው። ትረካው ግን እንዴት ነህምያ ከትልቅ የክብር ቦታ ከዛ ወርዶ መጥቶ ለእግዚአብሔር ህዝብ በመምራት የእግዚአብሔር ህዝብን በመምራት የእግዚአብሔርን ፈቃድ እንዴት እንዲፈጽሙ እንደረዳቸው የተገለጸ መጽሐፍ ነው ማለት ነው። መጽሐፉ መሪነት ወይም ደግሞ መንፈሳዊ መሪነት ህዝብን እግዚአብሔር ወዳሰበው የህይወት ደረጃ መምራት ማለት ነው። መሪ የሚደርስበትን ሳያ መምራት አይችልም። እውርን ሊመራ አይችልም። መሪ የመጀመሪያ ስራው የት እንደሚሄድ ማየት አለበት። ወዴት ነው የሚመራው? ነህምያ የመሪነት ምሳሌ ነውና ህዝቡን እግዚአብሔር ወዳሰበለት በረከት ለመምራት ዋጋ ከፍሎ ወደ ኢየሩሳሌም የመጣ መሪ ነውና ይሄ በነህምያ መጽሐፍ የታየው የአመራር ጥራት ለሁላችን አስተማሪ ነው። ነህምያ ህዝቡ ያለበትን ጉስቁልና በማየት ሸክሙን ወደ እግዚአብሔር በጸሎት አቅርቦ ምሪትን በመቀበል ከምቾት ቦታ ወርዶ ህዝቡን በመምራት አገልግሏል። የሚገርመው በየመሃሉ በተለይ ወደ መጨረሻው ላይ አምላኬ ሆይ በቸርነትህ አስበኝ እያለ ነው። ምንም የሚመጻደቅበት ስራ አልነበረውም። ብዙ ዋጋ ከፍሎ ያገለግላል። ግን በቸርነትህ አስበኝ ያባባሉ በተለይ የሚያደርገውን ሁሉ ለእግዚአብሔር ክብር ማድረጉን አመላካች ነው። ምንም በራሱ ጥረት በራሱ የሆነ ነገር አድርጎ የሚያስበው ነገር የለም።
ይሄ ነህምያ በእንደዚህ አይነት ባህሪውና በተለያዩ ድርጊቶቹ የኢየሱስ ክርስቶስን ምሳሌነት እንደ ጥላ አሳይቶናል። የብሉይ ኪዳን ዋና ዓላማው ፍጹም የሆነ መሪና ጌታ እንደሚመጣ ለማሳየትም ስለሆነ መጽሐፉ በነህምያም ሕይወት በሌሎቹም ንባቦች በጥላነት ኢየሱስ ክርስቶስን አመላካች ነው። ራሱ በምዕራፍ 3 ላይ ይሄ ራሱ ከክብር ቦታ ከሱሳ ከቤተ መንግስት ወርዶ መምጣቱን ጌታ ኢየሱስ ክርስቶስ ከእግዚአብሔር ጋር መተካከልን እንደሚገባ ሳይቆጥር ወይም እንዴት ወርዶ እንዳገለገለን ከዛ ጋር ተዛማጅነት አለው። ከክብር ቦታ ወርዶ የእግዚአብሔርን ሕዝብ ለማዳን ለመምራት የመጣበት እንደ መግቢያ በተለይ ምዕራፍ 13 ላይ ደግሞ ለተወሰኑ ዓመታት ነህምያ ሕዝቡን ትቶ እንደገና ወደ ሱሳ ተመልሶ ነበረ። በጣም የሚገርመው ነገር እሱ ተመልሶ 10 ምናምን ዓመት ሊሆን ይችላል ተመልሶ ሲመጣ ሕዝቡ እንደገና ወደ ኋላ ተመልሰው ሌላ ችግር ውስጥ ገብተው ያየበት ታሪክ በጣም አስደናቂ ነው። እሱን ምዕራፍ 13 የሚቀጥለው ሳምንት የምንማረው ነው የሚሆነው። ግን እኔ ያነጻጸርኩ ለመናገር ፈልጌ ነው። በተለይ ኢየሱስ ሲሄድ ግን አልተወንም፣ መንፈስ ቅዱስ ልኮልናል። ከብሉይ ኪዳኑ የተሻለ እድል ያለን ሰዎች ነን። እሱ ቢሄድም አይዟችሁ መንፈስ ቅዱስ ይመጣል ብሎ ለመንፈስ ቅዱስ ነው። እኛን ለፓስተሮች አልሰጠንም፣ ለሰው ፍልስፍና አልሰጠንም። መያዣ መንፈስ ቅዱስ የተሰጠን የተረጋገጠ ድነት ያገኘን ሰዎች ነን። ብቻችንን አልተወንም። ኢየሱስ በምንም አይነት መንገድ በብቸኝነትና በጥያቄ ውስጥ እንድንኖር አይጠበቅብንም። መንፈስ ቅዱስ ስላለ ማለት ነው። ስለዚህ ነህምያ መጽሐፍን እንደዚህ በጉባኤ ስንማር ጠቅለል አድርገን ስንማር በግል የንባብ ጊዜያችን መጽሐፉን በሙሉ በደንብ በማንበብ መንፈሳዊ ምግብ እንድንመገብ ለማስቻል ነው። በዚህ ብቻ እንድንቀር አይደለም። እኔ ቤተክርስቲያን መጽሐፍን ስታስተምር ቤታችን ደግሞ ፍላጎት አዳብረን በደንብ እንድንመገብ ነው። በዚህ ፔሪየድ ብቻ በተማር ነው እንድንቀር አይደለም። ይሄ ሁሉ ነገር እናንተ ቤታችሁ መጽሐፉን ስትመገቡ እንዲጣፍጣችሁ የሚረዳ እንደሆነ እያሰባችሁ እንድትማሩ ነው። መጽሐፉን ሙሉ መረዳት ያስፈልጋል። የእግዚአብሔርን ድምጽ በደንብ ለመለየት ሁል ጊዜ የመጽሐፍ ቅዱስን ሙሉን ሳናውቅ እያንዳንዱን ክፍል ማጥናት ብዙ እንጎዳለን። በደንብ የእግዚአብሔርን ሐሳብ ለመረዳት መጽሐፉን ሙሉ አንብቦ ከዛ ደግሞ ክፍሎቹን ከፋፍሎ ማጥናት በጣም አስፈላጊ ነው። መመገብ ነው፣ ምግብ መመገብ ነው። ስለዚህ አሁንም መጽሐፉን ደጋግመን እንድናነብ እንድንመገብ ለማበረታታት ነው። ስለዚህ ይሄንን የነህምያ ምዕራፍ 11 እና 12ን በዓልን በማድረግ ተሐድሶን ማስቀጠል በሚል ርዕስ ነው። በዓልን በማድረግ ምክንያቱም በዓል ነው ያደረጉት። ቅጥሩ ምዕራፍ 10 ላይ አልቆ መነቃቃት አምልኮ ተደርጓል። ካሁን በኋላ ግን ዴዲኬት ለማድረግ ይህን የሚያህል ከተማ ቅጥር ሰዎቹ ነው የሰሩት፣ ግን የእግዚአብሔር ጣት እንደሆነ በዛ ሁሉ የጠላት በዛ ሁሉ ድካም ውስጥ በዛ ሁሉ የኢኮኖሚ ባዶነት ውስጥ ቅጥርን በ52 ቀን ሰርቶ የጨረሰው እግዚአብሔር ነው። እውቅና መስጠት በጣም አስፈላጊ ነው። እግዚአብሔር ነው። ጠላትን የሚያስደነግጥ መከናወን የሰጠው እግዚአብሔር ነው። ስለዚህ ዝም ብለን ኑሯችንን አንቀጥልም፣ በዓል እናደርጋለን አሉ። በዓል መደረግ አለበት። የበዓልን ትርጉምም መጨረሻ ላይ ማየታችን አይቀርም። ስለዚህ እነዚህ ሰዎች አሁን ምዕራፍ 11 እና 12 ላይ በዓል አድርገው አምላካቸውን ሊያከብሩ የፈለጉበት የትምህርት ክፍል ነው ማለት ነው። ከምርኮ የተመለሱ ሰዎች በቅድሚያ የተደረገው እንግዲህ ወደ ምርኮ ሄደው ነበረ እስራኤላውያኖች። ይሄ የምርኮ ታሪክ ልክ ከግብፅ እስራኤላውያንን እግዚአብሔር ካወጣበት ታሪክ ቀጥሎ በዋናነት የሚታሰብ መታሰቢያ ያለው ታሪክ ነው። እግዚአብሔርን ባለመታዘዛቸው ምርኮ 70 ዓመት ከሄዱ በኋላ እንደገና ወደ ሀገራቸው እንዲመለሱ ሲደረግ የመጀመሪያው ተመላሾች ከነ ዘሩባቤል እና እዝራ ከምርኮ ሲመልሱ ወደ 50,000 ሰዎች ናቸው ከነሱ ጋር የተመለሱት። ካህኑ ኢያሱ አለ፣
እንደገና ደግሞ እነ ሐጌና ዘካርያስም በነቢይነት አገልግለዋል። መጀመሪያ ሲመለሱ አስቡ፣ ባዶ የሆነ ከተማ፣ የፈራረሰ ከተማ ውስጥ ወይም ደግሞ ሌሎች ነዋሪዎች ያሉበት ከተማ ሲመለሱ መጀመሪያ የታዘዙት ቤተ መቅደስ እንዲሰሩ፣ ቤታቸውን አይደለም፣ እርሻቸውን አይደለም፣ የእግዚአብሔር ሕዝብ ስለሆኑ መጀመሪያ እግዚአብሔር መመለክ አለበት። ምንም እኮ 70 ዓመት ሄደዋል መኖሪያ ሳይሰሩ። አዎ የሚያዋጣው እሱ ነው፣ አንደኛ እሱ ነው። እግዚአብሔር ሁለተኛ ሆኖ ሽርፍራፊ ነገር ሊመለክ አይፈልግም። አንደኛ መሆን አለበት በሕይወታችን። በአዲስ ኪዳን በደንብ ግልጽ ያደረገው ነው ጌታ ኢየሱስ። ማንም ሊከተለኝ የሚወድ ቢኖር ራሱን ይካድ። በቃ አንደኛ እግዚአብሔር ከምንም። የመጀመሪያ ከምርኮ ሲመለሱ እነ ዘሩባቤል ቤተ መቅደስ መሰራት አለበት። ህዝቡ ችላ ብሎ ቤተ መቅደሱን ወደ ራሱ ቦታ ሲሄድ ኑሮ አልሳካ፣ ኪሳቸው ቀዳዳ፣ ኑሮ ምን ቢሉት ገቢ ይገባል ይወጣል፣ ገቢ ይገባል ይወጣል፣ እርካታ የለ። እና ሐጌ መጥተው ኧረ እስቲ ራሳችሁን ፈትሹ፣ የእግዚአብሔር ቤት ሳይሰራ ዝም ብላችሁ ወደ ራሳችሁ ትሮጣላችሁ፣ ተመለሱ። የመጀመሪያ አምላካችሁ እግዚአብሔር ማዕከላዊ ቦታ መኖር አለበት። ስለዚህ ቤቱ ይሰራ ብለው ህዝቡን እንደገና አነሳስተው ቤተ መቅደሱ እንደተሰራ እናስታውሳለን። ከዚያ በኋላ እነ እዝራም ሲመለሱ፣ እዝራ ወደ ከ60 ከ70 ዓመት በኋላ ነው እዝራ የተመለሰው። በዛን ጊዜም እንደገና ቤተ መቅደሱ ተሰርቷል። ግን የእግዚአብሔር ቃል ትክክለኛ ስፍራውን ማግኘት አለበት። የእግዚአብሔር ቃልን በደንብ እንዲማሩ የሙሴ ሕግን እንደገና እዝራ በጣም አስተማሪ ነው። ቃሉን ያነባል፣ ለህይወቱ ይኖራል፣ ለማስተማር ይተጋል። ትክክለኛ አስተማሪ ባህሪ ይዞ ጌታን በመውደድ ያገለገለ አስተማሪ ነው እዝራ። የክህነት አገልግሎት ሰጥቷል። ስለዚህ ቤተ መቅደሱ ተሰርቷል። የእግዚአብሔር ቃል ህጉ፣ ኮንስቲቲዩሽኑ፣ ህጉ በደንብ በህዝቡ ጋር ሰርጿል። በነ እዝራ ጊዜ እዝራ 5,000 የሚሆኑ ሰዎችን ይዞ ነው የተመለሰው። እዛ ካሉት ጋር ሆኖ ህዝቡን ወደ ቃሉ መልሷል። ከዛ በኋላ ዘሩባቤል ማለት ነህምያ መጣ። ነህምያ ደግሞ የእግዚአብሔር ህዝብ መለያ የሆነችውን ኢየሩሳሌም ቅጥሯል። ቤተ መቅደስ ተሰርቷል። ኮንስቲቲዩሽን ህጉ ቦታውን ይዟል። ቅጥሯ እንደገና እንዲሰራ አደረገ። ቅጥሩን ሰሩ። እንግዲህ ከምዕራፍ 1 እስከ 6 ያለው ነህምያ መጥቶ ከሱሳ መጥቶ ህዝቡን አስተባብሮ ቅጥሩን ሰርቶ በ52 ቀን ጨረሰ። ልክ ምዕራፍ 6 ላይ ቤተ መቅደስ ተሰርቷል። የሙሴ ሕግ ስፍራውን ይዟል። የኢየሩሳሌም ቅጥር ተሰርቷል። ከምዕራፍ 7 እስከ 10 ባለፉት ስንማር የነበረው ባለፉት ሳምንታት በእሁድ መነቃቃት ሆነ ማለት ነው። ተስፋ ጭላንጭል ታያቸው። ህዝቡ እግዚአብሔርን የሚወዱ ተመዝግበው ቀጥታ የእግዚአብሔር ቃል መነበብ ተጀመረ። በምዕራፍ 8 ላይ በቃሉ መነቃቃት ጀመሩ። ምዕራፍ 9 ላይ እንዳየነው በጸሎት በአምልኮ መነቃቃት ጀመሩ። እንደገና ደግሞ ምዕራፍ 10 ላይ እንደገና በኪዳን በጣም ደስ ብሏቸው ለእግዚአብሔር እንዲህ እናደርጋለን፣ ዝም ብለን አምልከን ብቻ ዝም ብለን አንሄድም። እኔን ስዘጋጅ በጣም ህይወቴን እየፈተሽኩ ምንድነው አንድም አምልኮ ተካፍዬ ህይወቴን የሚለውጥ ነገር ሳልወስን አልወጣም ብዬ እያሰብኩ አምልኬ ዝም ብዬ ለመሄድ አልፈልግም። ህይወቴን የሚለውጥ የንባብ ጊዜን ማሻሻል ይሁን ዝም ብዬ አምልኬ መሄድ፣ ይሄ ልማድ ከቤተ ክርስቲያን ላይ መጠረቃል። መሻሻል፣ ዛሬ ምን ተናገረኝ ጌታ፣ ምን ልለውጥ፣ በየቀኑ ይሄን ማድረግ አለ። ፕሮግራም ሰምቶ መሄድ፣ ሰምቶ ፊቱን በመስታወት አይቶ መሄድ ቢቀርብን ጥሩ ነው። የእግዚአብሔር ክብር ሁልጊዜ አዲስ ስለሆነ ሁልጊዜ ምን ላድርግለት ለእግዚአብሔር። ከአንድ አምልኮ ስመለስ ቃሉን ሰምቼ ዘምሬ ወዳለው ብዬ ስመለስ አንድ የምለውጠው ነገር መኖር አለበት። በተግባር እግዚአብሔርን ማምለክ አለብን። እንዲህ አይነት ልማድ ቢኖረን ፈጥነን ወደ እግዚአብሔር ሙላት ውስጥ እንገባለን ብዬ አስባለሁ። ስለዚህ ምዕራፍ 10 ላይ አምልከው ጨርሰው ሊሄዱ ሲሉ ኪዳን አደረጉ ለእግዚአብሔር። ይሄን እናደርጋለን ቃሉን በማንበብ በትዳራችን በቤታችን፣ እንደገና ደግሞ ቸርችን በማገልገል በሁሉ ነገር እንደገና ህይወታችንን እናስገዛለን ለእግዚአብሔር ብለው በጽሁፍ
የህዝቡ መሪዎች ፈርመው ምዕራፍ 10 ላይ በኪዳን ተነቃቁ። ከዛ በኋላ ምን ይደረግ? ድንቅ መሪ ነው ነህምያ። መነቃቃት እንፈልጋለን፣ ተሐድሶ እንፈልጋለን። ተሐድሶ ስራ የሚያቀል የሚመስለን ሰዎች ካለን ተሳስተናል። ስራ ይጨምራል። አለበለዚያ ስለ ተሐድሶ አንጸልይ። በቃ ተሐድሶ ከጠየቃችሁ ድሮኛ ሪቫይቫል ሲባል አርፈን በሁሉ ነገር ፈውሱም በቀላሉ ምኑም በቀላሉ በቃ በስንፍና እንድንኖር የሚያደርገን ይመስለን። ብዙ ተሐድሶ ኢትዮጵያ ውስጥ የተዳፈነው አየር ባየር ለመኖር ንግዱ አየር ባየር ስራ የለም። ስራ ይፈልጋል። ይሄ አዳራሽ በተሐድሶ ቢሞላ ብዙ ስራ ይጠይቃል። ብዙ ድነት አስተማሪዎች ቤታችንን እየዘጋን ቸርችን ማገልገል ይጠበቅብናል። ማንበብ ይጠበቅብናል። ዝም ብለን ሳናነብ መድረክ ላይ መውጣት ይቀራል። ተሐድሶ እንዲመጣ ከጸለይን ሙሉ በሙሉ ወደ ስራ ለመግባት መወሰን ማለት ነው። ሩቅ አይደለም። እግዚአብሔር መንፈስ ቅዱስ ቅርብ ነው። እኛ ከሰራን ይሰራል፣ ይናገረናል። ብንታዘዘው ይቀጥላል። ባንታዘዘው ያቺው ያለችን ነገር ትወሰዳለች። ትጋት ነው ማለት ተሐድሶ ትጋት ነው። ጌታ ሲመጣ ነው የምናርፈው። ማረፍ የለም፣ መስራት። ይሄ ነው ደግሞ ደስ የሚያሰኘው። ሌላ ምንም ደስ የሚያሰኝ ነገር አለ? ከጌታ ጋር እንደመሆን የሚያስደስት ነገር የለም። ስለዚህ መነቃቃት ከሆነ በኋላ ኪዳን ከገቡ በኋላ ከምዕራፍ 1 እስከ 13 ይሄ መነቃቃቱ እንዲቀጥል መሪዎቹ ያደረጉት ስራ በጣም አስደናቂ ነው። እነ ነህምያ ፍሬምወርክ ሲያበጁለት አምልኮ እንዲቀጥል፣ አንድ ቀን ተሟሙቆ ብቻ እንዳይቀር ቀጣይ ስራዎች እንዲኖሩ ለማድረግ በዓል አደረጉ። በዓል ስሜትን አሟሙቆ ብቻ ለመሄድ የሚደረግ ፕሮግራም እንዳይመስለን፣ ስራው እንዲቀጥል ቃል የምንገባበት አስተዳደራዊ ስራዎችን የምናዋቅርበት ፕሮግራም ማለት ነው በዓል። አንድ በዓል ማንኛውም ስናከብር ለቀጣይ ከከፍታችን እንዳንወርድ የሚያደርጉ ነገሮችን ለመደንገግ ነው ማለት ነው። ስለዚህ ነህምያ ላይ እነዚህ መሪዎች በዓል ለማድረግ ሲነሱ ምዕራፍ 11 ላይ ምን ያደርጋሉ? ከቁጥር 1 እስከ 36 ከተማይቱ ለካ ተሰርታለች። በቂ ቁጥር ሰው የለም፣ ከተማው ሰው የለም። በተለይ ሌዋውያኑ ካህናቱ ተበትነዋል። አይሁዶች በየሀገሩ እንደተበተኑ ሁሉ በቃ ተበትነዋል። ከተማዋ ተሰርታለች፣ የአምልኮ ቦታው ተሰርቷል። ሰው የለም፣ በቂ ሰው የለም። ምክንያቱም በጣም ከባድ ነው። በኢኮኖሚ ምንም የለማ፣ ቢዝነስ የለም። ከተማ ውስጥ ጭር ያለ ነው። እዛ 70 ዓመት ሙሉ በደንብ ተደራጅተዋል በየገጠሩ። ቤተ መቅደሱ ያለበት ጋር በቂ ሌዋውያን፣ በቂ ካህናት፣ በቂ ነዋሪ የለም። ምን ሊደረግ ነው? የመጀመሪያው ገና በዓል ከማድረጋቸው በፊት ሰዎችን ወደ ከተማው መሙላት። በሌላ አንዳንድ መጽሐፎች እንዳየሁት በነህምያ ቤቶችን ሁሉ እያሰሩ ሰዎች ወደዛ እንዲገቡ ሰዎችን ወደ ከተማ የማስገባት ስራ ሰፊ ስራ ተሰርቷል። ምዕራፍ 11 ከቁጥር 1 እስከ 2 ላንብበው። አለፍ አለፍ እያልኩ ነው ማነበው። በዚህ ጊዜ የሕዝቡ መሪዎች መኖሪያቸውን በኢየሩሳሌም አደረጉ። መጀመሪያ መሪዎቹ ያለምንም ቅድመ ሁኔታ እኛ በከተማ ውስጥ እንኖራለን። ከቀረው ሕዝብ ከ10 አንዱ እጅ በቅድስቱ ከተማ በኢየሩሳሌም፣ የቀሩ 9 ደግሞ በየራሳቸው ከተሞች እንዲኖሩ ዕጣ ተጣጣሉ። ሕዝቡም በኢየሩሳሌም ለመኖር በራሳቸው ፈቃድ የተነሳሱትን ሰዎች ሁሉ አመሰገኑ። እንግዲህ በኢየሩሳሌም የተቀመጡት የአውራጃይቱ መሪዎች እነዚህ ናቸው። በዚህ ጊዜ በይሁዳ ከተሞች የሚኖሩ የተወሰኑ እስራኤላውያን ካህናት፣ ሌዋውያን፣ የቤተ መቅደሱ አገልጋዮችና የሰለሞን አገልጋዮች ዘሮች እያንዳንዳቸው በተለያዩ ከተሞች ባለ በየራሳቸው ንብረት ላይ ተቀመጡ። ከይሁዳና ከብንያም ወገን የሆኑት የተቀሩት ሰዎች ደግሞ በኢየሩሳሌም ተቀመጡ። መጀመሪያ ከበዓሉ በፊት በኢየሩሳሌም የሚኖሩትን ሰዎች መደልደል ነበረባቸው። ዝም ብሎ አምልኮ ሄዶ ዝም ብሎ የተበተነ ነገር መሆን የለበትም። ሰስቴን እንዲያደርግ ተሐድሶ እንዲቀጥል ስራዎችን አስተካከሉ ማለት ነው። አንደኛ የኢኮኖሚ ችግር ነው። በኢየሩሳሌም መኖር ምንም ነገር ቢዝነስ የለ፣ ቤት የለ፣ ምን የለ።
ያው ጌታ ብቻ ነው ተስፋችሁ ኢየሩሳሌም ለመኖር። ከዛ ደግሞ ዋጋም ያስከፍላል። ለጠላት በተለይ አይሁዳውያኖችን ለሚጠሉ ሰዎች ታርጌት ነው የምትሆኑት። ኢየሩሳሌም ከኖራችሁ ታርጌት ነው የምትሆኑት። ለጠላትም ታርጌት ነው፣ ለተቃውሞም ታርጌት ነው። ኢኮኖሚ ችግር ነው። በቃ እግዚአብሔርን ተስፋ የማያደርጉ የቆረጡ ሰዎች ናቸው። ብዙዎቹ ለመመለስ አይፈልጉም፣ በፈቃዳቸው የተመለሱ አሉ። ሌላው ግን እጣ በመጣጣል በቃ ከ10 አንዱ በእጣ የደረሰበት ኢየሩሳሌም ይገባል። 9ኙ ግን ወደ የሀገራቸው ሄደው ለበዓል ለተለያየ ፕሮግራም ይመጣሉ። ግን ከከተማይቱ ውጪ እንዲኖሩ ተፈቀደላቸው ማለት ነው። በጣም አመራር በቃ በፈቃደኝነት ነው እግዚአብሔር የሚመለከው። በፈቃደኝነት ህዝቡ ተወያይቶ በቃ በግድ የሚሆን ነገር የለም። ብዙ መልካም ነገሮች ቢኖሩም የእግዚአብሔር ህዝብ ደስ ብሎት እግዚአብሔርን ማምለክ ስላለበት ምንም አይነት ነገር በግዴታ አይደረግም። አለበለዚያ ለእግዚአብሔር አይቀርብም። ምድራዊ ስራ ማሰራት እንችላለን በግድ ሰዎችን፣ ግን እግዚአብሔር አይቀበለው። እግዚአብሔር ሁሉ ጊዜ በፈቃዳችን መስዋዕት እንድናቀርብ ይፈልጋል። ስለዚህ ነው መሪዎቹ በፈቃድ ነው ሁሉ ተስማምተው ነው በጣም በምንም ይሁን ብለው እንትን አደረጉ። ከዚህ ከቁጥር 4 ጀምሮ ወደ ዝርዝር ነው የተጻፈው። እዛ ውስጥ አንገባም። 36 የሰው ዝርዝር ነው። በቃ ከ3 እስከ 36 የሰው ዝርዝር፣ ሁሉም ሰው ተጻፈ። እያንዳንዱ ለአገልግሎት አስፈላጊ ነው ማለት ነው። ነዋሪ በሙሉ ወደ ውጭ የሚጣል ሰው የለም። ሁሉም የእግዚአብሔር ሰው አገልጋይ ነው። በተለያየ አይነት መንገድ ያገለግላል። ስለዚህ እግዚአብሔር በስም ያቀናል። እኛንም ዝም ብለን ቸርች መተን የምንሄድ ሰዎች የለንም። እዛም ጋር ሰዎቹ በስም ሲጻፉ እናያለን። ምዕራፍ 12 ላይ ስንገባ እንግዲህ ምዕራፍ 11 ላይ ሰፊ በተለይ አንደኛ ዜና ምዕራፍ 9 ላይ ከተጻፉ ዝርዝሮች በአብዛኛው ይመሳሰላል፣ ግማሽ በግማሽ ከዛ ስሞቹ የተወሰዱ ናቸው። ምዕራፍ 12 ላይ ደግሞ በተለየ መንገድ አሁንም ከቁጥር 1 እስከ 26 አሁንም ምዝገባው ይቀጥላል። ለሰዎች የተሰጠውን ትኩረት ብቻ እንድታዩልኝ። ይሄ ሁሉ ቁጥር ምዕራፍ 1 11 በሙሉ እንደገና ምዕራፍ 12 ከ1 እስከ 26 ዝርዝር በስርዓት ነገሮችን የማደራጀት በዓል ምስጋና ከማድረጋቸው በፊት በሙሉ ሲጽፉ ነው የምናየው። ምዕራፍ 12 ላይ በተለይ ከዘሩባቤል ጀምሮ የመጡት ካህናትና ሌዋውያን በጄኔሬሽኑ ራሱ ሲጻፍ ነበር። መጀመሪያ የኢያሱ ዘሮች እንግዲህ ሌዋውያን ሰፊው ለአገልግሎት የእግዚአብሔርን ቤት የሚያገለግሉ በሙሉ በማንኛውም የሚያገለግሉ ሌዋውያን ናቸው። ሌላ ስራቸውን ትተው ቤተ መቅደሱን ምናምን የሚያገለግሉ ማለት ነው። ከሌዋውያን ውስጥ ደግሞ የአሮን ዘር ነው የካህናት ዘር። በሰፊው አውድ ውስጥ ሌዋውያን ናቸው ካህናቶችም፣ ግን የአሮን ዘሮች ብቻ ናቸው ካህናት የሚሆኑት። ስለዚህ ካህናቱና ሌዋውያኑን ነው እዚህ ጋር የካህናቱን ዘር አይታችሁ እንደሆን ምዕራፍ 12 ቁጥር 8 ላይ ስታዩ ሌዋውያኑ ደግሞ ኢያሱ፣ ቢኔዊ፣ ቀድምኤል፣ ሰራቢያ፣ ይሁዳ እንዲሁም ከወንድሞቹ ጋር የምስጋና መዝሙር ኃላፊ ሆነው በታንያ ነበሩ። ወንድሞቻቸው የሆኑት በቀቡያና ኡኒም በአገልግሎት ጊዜ ከነርሱ ትይዩ ይቆሙ ነበር። ቁጥር 10 ላይ ኢያሱ ዮአቂምን ወለደ፣ ዮአቂምም ኤልያሴብን ወለደ፣ ኤልያሴብም ዮአዳን ወለደ፣ ዮአዳ ዮናታንን ወለደ፣ ዮናታንም ያዱአን ወለደ ይልና የካህናቱን አባቶች ዝርዝር ያደረገና የኢያሱን ዘሮች ይጽፋል። የቀጣዩን ጄኔሬሽን ተመልከቱ። ከቁጥር 12 ጀምሮ የኢያሱን ዘሮች፣ ቁጥር 22 ላይ ስትሄዱ የኢያሱን ልጅ የኤልያሴብን ዘሮች፣ የካህናቱን ዘር በስርዓት ይመዘግባል። ጄኔሬሽን ጋፕ እንዴት መቀባበል እንዳለ አንዳንድ ጊዜ ታሪክ የማያውቅ ሰው በፍጹም እግዚአብሔርን ሊያገለግል ይችላል ብዬ አላምንም። በቃ አባቶች የሰሩት ነገር አለ። እኛ ጋር የደረሰው ወንጌል በሌላ ተሰርቶ ነው የደረሰው። ኖ ዌይ እንዳለ ያንን ሪጀክት አድርገን እዚህ ጋር አዲስ መነቃቃት የምንፈጥረው ነገር የለም። በየትኛውም ኢቭን በፋሚሊ ደረጃ ማደግ መለወጥ ከፈለግን የቤተሰቦቻችንን ታሪክ ማወቅ አለብን። ቤተሰቦቻችን ምንድነው ጠንካራ ጎናቸው? ምንድነው ፌል ያደረጉበት? ለዚህ ችግር እንድንዳረግ ያደረጉ፣ ለዚህ ስኬት እንድንበቃ ያደረጉት ምን አድርገው ነው የሚለውን በደንብ ቤተሰብ ታሪክ ማጥናት ጥሩ ነው። ለዘረኝነት ሳይሆን ለእድገት
በቃ የእድገት መሰረት ታሪክ ነው። ምክንያቱም ከፌለሪቲው እንማራለን፣ ከጠንካራ ጎኑ አንደግመውም። እነሱ ያሳኩትን ነገር በዛው ወስደን ዕውቀቱን እንሄድበታለን። እዚህ ጋርም የተደረገው ካህናቱ ከዘሩባቤል ጀምሮ እዚህ የደረሱ 70-80 ዓመት ጋፕ አለ። ዘሩባቤል በ535 ነው የመጣው፣ እነዚህ በ4 ምናምን ነው። ወደ 80 ዓመት ጋፕ አለ። በ80 ዓመት ውስጥ ያሉትን ሶስት ጄኔሬሽኖችን ጽፈዋቸዋል። በተርታው ካህናት ተመዘገቡ። በጥንቃቄ ነው አምልኮ የሚደረገው። ዝም ብሎ የሚደረግ ነገር፣ በጅምላ የሚሰራ ነገር የለም። በተደነገገው መሰረት መከናወን ስላለበት ስሞቹን በስርዓት ጽፈው ዘማሪያንን መድበው አሁን በዓል ሊያደርጉ ነው። ምዕራፍ ቁጥር 27 ላይ እስቲ እንሄድ። ቁጥር 27 ላይ ስንሄድ ከዝርዝሩ በኋላ በደስታ በዓልን ማድረግ ሊጀምሩ ነው። በተለየ መንገድ እየጀመሩ ነው። 27 የኢየሩሳሌም ቅጥር ሲመረቅ ሌዋውያኑ በምስጋና መዝሙር፣ በጸናጽል፣ በበገናና በመስንቆ ድምፅ የምረቃውን በዓል በደስታ እንዲያከብሩ ከሚኖሩበት ተፈልገው ወደ ኢየሩሳሌም መጡ። ቁጥር 28 መዘምራኑም እንደዚሁ በኢየሩሳሌም ዙሪያ ካለው ከነጦፋውያን መንደሮች በአንድነት ሰበሰቧቸው። በኢየሩሳሌም ዙሪያ የራሳቸውን መንደሮች ሰርተው ስለነበረ መዘምራኑን ያመጧቸው ከቤት ጌልጌላ፣ ከጌባና ከአዝምት ከአካባቢ ነው። ካህናቱና ሌዋውያኑ በስርዓቱ መሰረት ራሳቸውን ካነጹ በኋላ ሕዝቡን ቅጥሩንና በሮቹን አነጹ ይላል። እየቀጠል እናነበዋለን። ምንድነው መጀመሪያ ያደረጉት? የማንጻት ስርዓት ነው። ቅድስና ማንጻት። ፎከሳችንን ወደ ኢየሱስ፣ ወደ አምልኮ ስንመጣ ዝም ብሎ ሌላ አሁን ዝም ብሎ የፕሮስፐሪቲ ጎስፔል ዝም ብሎ እግዚአብሔር እንዲህ ታምር ያደርጋል እንዲህ ያደርጋል የሚል አስተሳሰብ በቃ እግዚአብሔር እንዳናመልክ አድርጎ ነው። ኢየሱስን ለማድነቅ ነው የምንመጣው። ሌላው ይከተል ይታዘዛል። ምንም እግዚአብሔር ያለው ሰው ምን ይሆናል? በደንብ በስርዓት በቃ አምልኮ ማለት ምንድን ነው? እነዚህ ሰዎች አነጹ ራሳቸውን። እግዚአብሔር ተአምር ማድረግ በኢያሱ መሪነት ዮርዳኖስ ሊከፈል ሲል ነገ እግዚአብሔር ተአምራት ያደርጋልና ተቀደሱ። በአንድ ቀን ምንድነው? ምን አይነት ቅድስና ነው የሚቀደሱት? በነገና በዛሬ መሃል ተቀደሱ አለ። ይሄ የሞራል የሥነ ምግባር ምናምን ቅድስና እንደዛ አለ። እመኑ ነው እግዚአብሔር ይከፍለዋል። ዮርዳኖስን እመኑ ነው ማለቱ ነው። አንዳንዴ ቅድስና እምነት ነው። ብዙ የሆነ ነገር እያደረግን በቃ እግዚአብሔር ትልቅ አምላክ እንደሆነ ማመን። በተለይ ለአምልኮ ስንመጣ በቃ ይሄ በጣም አስፈላጊ ነው። እግዚአብሔር በቃ ይሁን ያለው ይሆንለታል። ነገሮችን መለወጥ ይችላል። የኛ ስራ እሱን ማምለክ ነው ብለን እንድንዘጋጅ ነው። እዚህ ጋር እነዚህ ሰዎች ተቀደሱ በመንጻት ስራ፣ በብሉይ ኪዳን በተቀመጠላቸው የማንጻት ስርዓት ተቀደሱ። ከዛ ቁጥር 31 ላይ ምን አደረጉ? በሁለት የተከፈለ ዘማሪያን ቡድን አቋቋሙ። እንግዲህ ኢየሩሳሌም እንደዚህ ከሆነ ቤተ መቅደሱ ለምሳሌ እዚህ ጋር ከሆነ ቅጥሩ እንደዚህ ከሆነ ከዚህ ተነስተው አንዱ በዚህ በኩል በእዝራ የሚመራ በዚህ በኩል በነህምያ የሚመራ በዚህ በኩል በቅጥሩ ላይ ህዝቡን አሰልፈው እየዘመሩ ወደ ቤተ መቅደሱ መጡ። እንደዚህ በዚህና በዚህ ከተማይቱ በቃ ሁሉ ዘማሪ ተመልካች የለም ማለት ነው። በሙሉ በቃ አቀለጡት ከተማው። እስቲ እናንብበው። ምናልባት እኔ ሌላ ነገር ተናግሬያችሁ እንዳይሆን እስቲ ከዚህ ላይ ቁጥር 31 ላይ እኔም የይሁዳ መሪዎች በቅጥሩ ግንብ አናት ላይ እንዲወጡ አደረግኩ። ደግሞም ምስጋና እንዲያቀርቡ ሁለት ታላላቅ የመዘምራን ቡድን መደብኩ። አንዱ በቅጥሩ ግንብ አናት በስተቀኝ በኩል ቆሻሻ መጣያ በር ወደሚባለው ሄደ። እነዚህንም ሆሻያን ከይሁዳ አለቆች እኩሌቶቹ ተከተሏቸው። የተከተሏቸውም ከአዛሪያስ፣ ከእዝራ፣ ከሜሱላ፣ ከይሁዳም፣ ከብንያም፣ ከሸማያ፣ ከኤርምያስና እንዲሁም መለከት ከያዙ ጥቂት ካህናትና ከአሳፍ ልጅ ከዘኩር ልጅ ከሚካያ ልጅ ከመታንያ ልጅ ከሸማያ ልጅ ከዮናታን ልጅ ከዘካርያስ ጋር ነበር። ወንድሞቹ ሸማያ፣ ኤዝሬኤል፣ ሜላላይ፣ ጊላላይ፣ ማአይ፣ ናትናኤል፣ ይሁዳና አናኒም የእግዚአብሔር ሰው ዳዊት ባዘዘው መሰረት የዜማ መሳሪያዎቹን ይዘው ሄዱ።
ሰልፉን የሚመራው ጸሐፊው ዕዝራ ነበር። ከምንጭ በር ተነስተው በቀጥታ ወደ ዳዊት ከተማ ደረጃዎች ወጡ። ከዚያም በቅጥሩ መውጫ በኩል አድርገው ከዳዊት ቤት በላይ በስተ ምስራቅ ወደሚገኘው ወደ ውሃ በር ሄዱ። ቁጥር 38 ሁለተኛውን የመዘምራን ቡድን በስተግራ በኩል ሄደ። እኔም አሁን ጸሐፊው ነህምያ ነው እዚህ ጋር እኔም ከከፊሉ ሕዝብ ጋር ሆኜ በቅጥሩ ግንብ ላይ የቶኑን ግንብ በማለፍ እስከ ሰፊው ቅጥር ተከተልኳቸው። ከዚያም ከኤፍሬም በር በላይ በአሮጌ በር፣ በአሳ በር፣ በአናኒኤል ግንብ በመቶዎቹ ግንብ አልፌ እስከ በጎች በር ድረስ ተከተልኳቸው። እነርሱም በዘበኞች በር አጠገብ ሲደርሱ ቆሙ። ቁጥር 40 ቀጥሎም ምስጋና ያቀረቡት ሁለቱ የመዘምራን ቡድኖች በእግዚአብሔር ቤት ቦታቸውን ያዙ። እኔም ከግማሾቹ ሹማምንት ጋር ቦታዬን ያዝኩ። እንደዚሁም ካህናቱ ኤልያቄም፣ መዔሳ፣ ሚንያሚን፣ ሚካያ፣ ኤልዮዔናይ፣ ዘካርያስ፣ ሐናንያ መለከታቸውን ይዘው መዔሳ፣ ሸማያ፣ አልዓዛር፣ ኦዚ፣ ዮሐናን፣ መልክያ፣ ኤላም እና ኤጲር ቦታቸውን ያዙ። መዘምራኑ በይዝ ራእይ መሪነት ዘመሩ። ቁጥር 43ን ስሙልኝ፣ ክላይማክሱ ጋር ነው። ቁጥር 43 እግዚአብሔር ታላቅ ደስታ ስለሰጣቸው በዚያች ዕለት ደስ ብሏቸው ብዙ መስዋዕት አቀረቡ። ሴቶችና ልጆችም እንደዚሁ ደስ አላቸው። ከዚህም የተነሳ በኢየሩሳሌም የነበረው የደስታ ድምፅ እስከ ሩቅ ድረስ ይሰማ ነበር። ሁሉን ያሳተፈ አምልኮ፣ ኢየሩሳሌም የተገኘው ድል የአምላካቸው እንደሆነ እውቅና እየሰጡ ሕዝቡ ሁሉ በደስታ አምላካቸው ታላቅ እንደሆነ በዙሪያ ካለው ሁሉ እንደሚለይ የተናገረውን የሚፈጽም እንደሆነ ማንም ሊያስቆመው እንደማይችል ክብር ለእግዚአብሔር እየሰጡ መዘመር፣ ማምለክ፣ መደሰት፣ በዙሪያ ያለው ሁሉ ደስታቸውን ሰሙ። በጣም አስገራሚ ደስታ ነው። በጣም ሕዝቡን በአንድነት ተነስቶ እግዚአብሔር ታላቅ ነገር እንዳደረገላቸው እንዲህ አይነት ደስታ ሳስብ መዝሙር 126ን እስቲ ያወጡ። መዝሙር 126 በጣም የሚያስገርም እንደዚሁ አይነት ደስታ የተደሰቱበት ነው። መዝሙር 126 እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ሕልም እንጂ እውን አልመሰለንም። በዚያን ጊዜ አፋችን በሳቅ አንደበታችንም በእልልታ ተሞላ። በዚያን ጊዜም በሕዝቦች መካከል እግዚአብሔር ታላቅ ነገር አደረገላቸው ተባለ። እግዚአብሔር ታላቅ ነገርን አደረገልን፣ እኛም ደስ አለን። እግዚአብሔር ሆይ በኔጌቭ እንዳሉ ጅረቶች ምርኳችንን መልስ። በእንባ የሚዘሩ በእልልታ ያጭዳሉ። ዘር ቋጥረው እያለቀሱ የተሰማሩ ነዷቸውን ተሸክመው እልል እያሉ ይመለሳሉ። የሚያስገርም ደስታ፣ ያልጠበቃችሁት ነገር ሲሆን በቃ ጆይ ደስታ መናገር ራሱ አትችሉም። አንደበታችንም በእልልታ ተሞላ፣ አፋችን በሳቅ ተሞላ። ልዩ ደስታ። ያን ደስታ ሕዝቦች ሁሉ አዩ ነው የሚለው እዚህ ጋር አይታቸዋል። እግዚአብሔር ታላቅ ነገር አደረገ፣ ደስም አለን፣ እኛም ደስ አለን። እግዚአብሔር ከዛ በፊት በዚያን ጊዜ በሕዝቦች መካከል እግዚአብሔር ታላቅ ነገር አደረገላቸው ተባለ። የህብረት አምልኮ በጣም አስፈላጊነቱ ክብር ለእግዚአብሔር ያመጣል። በጓዳ ጸልያችሁ ያገኛችሁት ነገር እናንተን ወደ እግዚአብሔር ሊያቀርብ ይችላል። ሰው እንዴት ያየዋል? ህብረት አምልኮ በጣም አስፈላጊ ነገር። እግዚአብሔር አምላክ እንደሆነ ለሕዝብ እንመሰክራለን። እግዚአብሔር እንዳለ ይታወቃል። የህብረት አምልኮ ትልቅ ጥቅም አለው። እኔ አንዳንዴ ስቴዲዮም ምናምን ላይ ሲሆን ብዙ የተለየ ኳሊፊኬሽን አልጠብቅም። በቃ እዛ ላይ ራሱ ተገኝተን እግዚአብሔርን ብናመልክ ትልቅ የእግዚአብሔር ስም መጠራት ትልቅ ነገር ነው። ምድሪቱም ትልቅ ነው። ብዙ ስራ እግዚአብሔር እንደሚሰራ አምናለሁ። እንደዛ አይነት ነገር እኛ እንደ አጥቢያ ቤተክርስቲያን የህብረት አምልኳችን ምን ያህል አካባቢው ላይ ተጽዕኖ ያመጣል። አንዳንድ ጊዜ በቃ ምን አንድ አይነት ከሆነን ምንም ሁሉም ቦታ ሃይማኖት ስላለ ብዙ ሰው እዚህ ጋር ጴንጤ ይኖር፣ እዚህ ጋር ኦርቶዶክስ፣ እዚህ ጋር ሙስሊም ምንም ያው ነው። ከተለየን ለእግዚአብሔር ግን ከኖርን እውነተኛ አምልኮ ከሆነ ግን ይታወቃል። ደግነታችን ቅድስናችን ከታወቀ ይለያል፣ ከሌላ ሃይማኖት ይለያል። እዚህ ጋር የምናደርገው አምልኮ እግዚአብሔር የሚከብርበት ከሆነ በዙሪያ ያሉ ሰዎች የእግዚአብሔር ቤት እንደሆነ ያውቃሉ ማለት ነው። ስለዚህ በልዩነት ሰርተን እንደነሱ ቅጥራችንን ቀጥረን በደንብ ለእግዚአብሔር ከኖር አምልኳችን በእውነት በእግዚአብሔር ፊት
ሞገስ ያገኛል። በዙሪያችን ባሉ ሰዎችም የሚታወቅ ነው የሚሆነው። አለበዛ ዝም ብለን እንደሌላው ሃይማኖት አድርገን ከሆነ ብዙ አይጠቅምንም ማለት ነው። ከዛ በኋላ ይህን አምልኮ ካደረጉ በኋላ ያደረጉት ከምዕራፍ 12 ከ44 ጀምሮ እስከ 47 ይህ አምልኮ በቀጣይነት እንዲከናወን አንዳንድ አስተዳደራዊ ውሳኔዎች ነው ያደረጉት። በፋይናንስም ቤተ ክህነቱ አሁን ዝም ብሎ አምልኮ ሰው ቤቱ በቃ ትልቅ ነገር ተብሎ አይገባም። በቀጣይ በቋሚነት ኢየሩሳሌም የእግዚአብሔር መመለኪያ ቦታ እንድትሆን ለካህናቱ፣ ለሌዋውያኑ፣ ምንድብ ለዘበኝ፣ ለበር ጠባቂዎቹ ሁሉ የሚያስፈልገውን ነገር ለማድረግ ቃል የገቡትን ነገር እንደገና በደንብ አስተካከሉት። ፍሬምወርክ አበጁለት። አምልኮ እንዳይስተጓጎል ሰሞነኛ እንዳይሆን እንዲህ የተገኘው ድል እንደገና ወደ ኋላ እንዳይመለስ ስርዓት አበጁለት። እናንብበው ቁጥር 44 እስከ 47 ብዙ ነገር ለህይወታችን እንደሚያስተምረን አስባለሁ። እኔ እንደ አማኝም እንደ አገልጋይም ብዙ ለህይወቴም ለቤቴም ለአገልግሎቴም የተማርኩበት ነው። ቁጥር 44 በዚያን ቀን ስጦታው በኩራቱና አስራቱ የሚቀመጥበት ዕቃ ቤት የሚጠብቁ ሰዎች ተሾሙ። እነርሱም በየከተሞች ዙሪያ ከሚገኙት የእርሻ ቦታዎች ሕጉ በሚያዘው መሰረት የካህናቱንና የሌዋውያኑን ድርሻ ወደ ዕቃ ቤቱ ማምጣት ነበረባቸው። ይሁዳ በሚያገለግሉ ካህናትና ሌዋውያን ደስ ተሰኝተው ነበርና እንደ መዘምራኑና በር ጠባቂዎቹ ሁሉ እነዚህም የአምላካቸውን አገልግሎት የመንጻቱን ሥርዓት በዳዊትና በልጁ በሰለሞን ትእዛዝ መሰረት ፈጸሙ። ቀድሞ በዳዊትና በአሳፍ ዘመን ለእግዚአብሔር የሚቀርቡትን የውዳሴ መዝሙሮችና የምስጋና የሚመሩ የመዘምራን አለቆች ነበሩ። በዘሩባቤልና በነህምያም ዘመን እስራኤል ሁሉ ለመዘምራኑና ለበር ጠባቂዎቹ የየዕለቱን ድርሻ ይሰጡ ነበር። የሌሎቹን ሌዋውያን ድርሻም ለብቻ ያስቀምጡ ነበር። ሌዋውያኑም ለአሮን ዘሮች ድርሻቸውን ያስቀምጡላቸው ነበር ይላል። ቅድምም በምዝገባ ጊዜ በደንብ ቤቱን ሲያደራጁ ነበር። ለቀጣይ እንዲሆን አድርገው መዘምራኑን፣ በር ጠባቂዎቹን፣ ካህናቶቹን፣ ሌዋውያኑን በቦታቸው መድበዋል። ከዛ አምልኮ አድርገዋል። ከአምልኮና ከዝማሬው ከበዓሉ በኋላም በደንብ ነገሮችን ሲያደላድሉ እናያለን። እንዲህ አይነት አመራር በትክክል እግዚአብሔር ሕዝብ ለተጠራበት ዓላማ እንዲኖር ማድረግ በድንቅ አመራር የእግዚአብሔርን ሕዝብ የመራ መሪ ነህምያ ሁሉን ነገር በስርዓት ሲያደርግ እናያለን። እኛ እንግዲህ የአዲስ ኪዳን አማኞች ብዙ ቀጥታ ከህንፃና ከቤት ጋር ወይም ከገንዘብ ጋር ብቻ እያይዘን የምንተረጉመው አይሆንም። ሮሜ መጽሐፍ ላይ እግዚአብሔር እንዴት እንዳዳነን ከምዕራፍ 1 እስከ 11 በድንቅ አሰራሩ እግዚአብሔር በዘላለማዊ ፍቅሩ እንዴት ሰዎችን እንዳዳነ ሐዋርያ ጳውሎስ ዶክትሪናል የሆነ ነገር ጽፏል። ወንጌል በአዲስ ኪዳን 4 ወንጌላት ኢየሱስ አዳኝ እንደመጣ ኢየሱስ ማን እንደሆነ ተርከውልናል። ሐዋርያ ሥራ በኢየሱስ በማመን የሚገኘውን ልደት አግኝተው ቤተክርስቲያን ተወለደች። ሐዋርያ ሥራ ላይ ቤተክርስቲያን ተወለደች። ከዛ በኋላ የተጻፉት የሐዋርያ ጳውሎስ መልእክቶች በጣም አስገራሚ ናቸው። ሚሽናል የሆኑ ገላትያና አንደኛ ተሰሎንቄ፣ ሁለተኛ ተሰሎንቄ ሚሽን እንዴት ወንጌል እኔ ሐዋርያ ጳውሎስ ወንጌል መረዳት በጣም ይገርመኛል። ከዚህ ወንጌል ውጪ የሚሰብክ የተረገመ ይሆን ማለትም ይችላል። አቀላቅለነዋል። አሁን ወንጌል ምንድነው? አሁን ምን እናውቀዋለን? ሐዋርያ ጳውሎስ ግልጽ ወንጌል በክርስቶስ መስቀል በማመን መዳንን እየሰበከ የሄደበት ገላትያና አንደኛ ሁለተኛ ተሰሎንቄ የወንጌል ስርጭት መጽሐፎች ናቸው። ወንጌል ሰምቶ የተሰበሰበ ሕዝብ እንዴት ይኖር? ዶክትሪናል ሮሜና አንደኛና ሁለተኛ ቆሮንቶስን ጻፈ። ዶክትሪን ስለ ከዛ ደግሞ ሲቆይ እስር ቤት ውስጥ ክርስቶሎጂ ስለ ኤፌሶን
የክርስቶስ አካል ናት ቤተ ክርስቲያን። ቆላሲያስ ክርስቶስ የቤተ ክርስቲያን ራስ ነው። ፊልጵስዩስ በጌታ ደስ እንዴት መሰለ ትህትናውን። ክርስቶሎጂ ፊልሞና እግዚአብሔር ፍቅር ነው። በእስር ቤት የጻፋቸው መልእክቶች ክርስቶሎጂ ናቸው ብዬ ነው ማስበው። ከዛ ቤተ ክርስቲያን ህዝቡ ከተሰበሰበ በኋላ እንዴት ይተዳደር? አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ። ሽማግሌ ይምረት፣ ይጸልይ፣ ሲሰበሰብ ይጸልይ። ኮምፕሊኬትድ አታርጉት፣ ይጸልይ፣ ያምልክ፣ ይደሰት። ከዛ ጄነራል ኢፒስትልስ የሚባሉት አንደኛ እነዚህ ሌሎች የጻፏቸው ያዕቆብ እምነትና ስራን በደንብ ስለ እምነትና ስለ ስራ እንድናውቅ አንዳንድ ጊዜ ድነናል እንዲሁ ነው ልክ በጸጋ ነው የዳነው፣ ግን ስራ አለው እምነት። እውነተኛ ድነት ያገኘ ሰው ህይወቱ ይለወጣል፣ ምንም ጥርጥር የለውም ምንም። ስለዚህ ስራና ያለ ስራ እንዴት እምነት ምን ሊሆን ይችላል? አንደኛና ሁለተኛ ጴጥሮስ እውነተኛ ክርስቲያን የውጭ ስደት እንደሚያጋጥመው አንደኛ ጴጥሮስ የውጭ መከራ ይኖራል። አንደኛ ጴጥሮስ ስታነቡ በቃ ሁለተኛ ጴጥሮስ ስታነቡ ደግሞ ከውስጥም መከራ አለ። የቤተ ክርስቲያን መከራ ከውስጥም ከውጭም። የስተት አስተማሪዎች እፎይ ብለን እንዳንኖር ደግሞ ከውስጥ ዝም ብሎ እንደ ጉም አይነት ትልልቅ ቃል ይናገራሉ፣ ምንም አይኖሩም። መፈላሰፍ ብቻ ነው የስተት ትምህርት። ህይወት ጋር የሚኖር ነገር የለም። እነዚህን ለዩአቸው። ከዛ ዮሐንስ ስለ ህይወት ስለ ፍቅር ዮሐንስ በጣም አስደናቂ ሁኔታ ጻፈ። በመጨረሻ ስለ ጌታ ዳግም ምጽአት ጽፏል። እንዴት ወደዚህ ውስጥ እንደገባው አላቅም። ወደ ቦታዬ ልመለስ ሮሜ ላይ ነው። የአዲስ ኪዳን አማኞች ብዙ ዳይሬክት ከህንፃ ከምናምን ጋር ሳይሆን እሱ አስፈላጊ በሆነበት ጊዜ የሚሰራ ነው። እኛን ነው ህንፃ ሕያው ድንጋይ ጴጥሮስ። ስለዚህ ሐዋርያ ጳውሎስ በዶክትሪናል መጽሐፉ በዚህ በሮሜ መጽሐፍ ከ1 እስከ 11 ባለው እንዴት አስደናቂ ድነት ለሰው ልጆች እግዚአብሔር እንዳረገ ከገለጸ በኋላ ምዕራፍ 12 ራሳችሁን ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ። በቃ እውነተኛ አምልኮ ራስን ሕያው መስዋዕት አድርጎ በማቅረብ ማምለክ ነው። ከነህምያ መጽሐፍ የምንማረው እኛ እንደ አዲስ ኪዳን። ከዛስ ቀጥላችሁ ብታነቡ በጸጋ ስጦታ አገልግሉ ነው። ስታገለግሉም በጸጋ ነው እንጂ ዝም ብሎ በምሬት አይደለም። እናንተ ምንም በቃ በጭንቅ የሚያገለግል ምን ያደርጋል? በጭንቅ ጸጋ ደስ ብሎ ነው የምናገለግለው። አንድም ነገር ብዙ ነገርም ቢኖር እግዚአብሔር ግን በጸጋ ማገልገል በጣም አስፈላጊ ነው። እና ጸጋ ስጦታ አላችሁ ነው። ራሳችሁን ያው መስዋዕት አድርጋችሁ ከሰጣችሁ በጸጋ ስጦታ አገልግሉ ነው። ከዚሁ ጋር በተዛማጅነት እኔ በጣም ሁሉ ጊዜ በጣም ልቤን የሚነካው ኤፌሶን መጽሐፍ ምዕራፍ 3 ከቁጥር 20 እስከ 21 ያለው ሐዋርያው ጳውሎስ በጸሎት የተናገራቸው ነገሮች ነው። ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይ እግዚአብሔር እንዴት ዓለም ሳይፈጠር መረጠን። እኔ ትልቅ መገለጥ እላለሁ። በብሉይ ኪዳን ያለ እነ ኤርሚያስ ከማህፀን ብለዋል። ጥሩ ነው። ወደ ኋላ ትንሽ ሄደዋል። የእግዚአብሔር ነገር በጣም አስገራሚ ነው። ሐዋርያው ጳውሎስ በራለት ከማህፀን ምናምን አለ ዓለም ሳይፈጠር ታውቀናል ይላል። ለክርክር አያመችም። ማመን ብቻ ነው የተጻፈው፣ ማመን ነው። እንደዛ አድርጎ መንፈስ ቅዱስ አትሞን ከጨለማ አድኖን በአየር ላይ ላሉ አለቆች እንድንታወቅ አድርጎ ይህን አስደናቂ ስራ ሰርቷል ብሎ ከተናገረ በኋላ ለዚህ አምላክ ምን ምላሽ ይሰጣል ብሎ የጻፈው ነገር ሁልጊዜ አንዳንድ ኮሜንታሪዎች ሲናገሩ ይህንን የኤፌሶን መጽሐፍ ሲያነብ ሰው እዛ ጋር ቆሞ ማንበቡን አቁሞ ተንበርክኮ ካላመለከ ከዛ በፊት ያለው አልገባውም ይላል። ከዛ በፊት ያለው ከገባው ማቋረጣችሁ የግድ ነው። የግድ ከሐዋርያ ጳውሎስ አጻጻፍ መንፈስ ጋር እንትን ካለን እንዲህ አድርጎ ያዳነን ለዚህ ክብር ያበቃን ጌታ እንዴት ነው ብሎ ሲጨርስ ጸሎቱን ምን ይላል? ቁጥር 20 ኤፌሶን 3 ከ20 ጀምሮ እስከ 21 እንግዲህ በእኛ ውስጥ እንደሚሰራው እንደ ኃይሉ መጠን ከምንለምነው ወይም ከምናስበው ሁሉ በላይ እጅግ አብልጦ ማድረግ ለሚቻለው በቤተ ክርስቲያን እንዲሁም በክርስቶስ ኢየሱስ በዘመናት ሁሉ ከዘላለም እስከ ዘላለም ለእርሱ ክብር ይሁን አሜን። በቃ
የኤፌሶን ከገባን ተንበርክከን እችን ጸሎት መጸለይ። ከዛ በኋላ ምን አድርጉ? በእግዚአብሔር ትህትና ልለምናቸዋለሁ። በትህትና ኑሩ። በጌታ እስረኛ የሆንኩ እኔ ለተቀበላችሁ ጥሪ የሚገባ ኑሮ ትኖሩ ዘንድ ለምናቸዋለሁ። ፍጹም ትሑታን ገሮች ሁኑ፣ እርስ በርሳችሁ በፍቅር እየተቻቻላችሁ ትዕግስተኞች ሁኑ። በሰላም ማሰሪያ መንፈስ አንድነትን ለመጠበቅ ትጉ። ነህምያ ያን ሁሉ አምልኮ ካደረጉ በኋላ ቤተ መቅደሱ በስርዓት እንዲሆን እንደለመኑ እኛም የአዲስ ኪዳን አማኞች በእውነት ሌላ ነገር አይደለም፣ በቃ በፍቅር በቅድስና እንድንኖር ራሳችንን እንድንሰጥ። እኔ አንዳንድ ሰው በቃ ዓለም ሁሉ በቃ እዛ ያለውን ችግር ያመጣና እያጉረመረማችሁ ለምን ትኖራል? ዓለም ሁሉ ባያምን በኢየሱስ ደስ ይበላል። በቃ ራሳቸውን ለኢየሱስ ስጡ። የመጀመሪያው ነገር በኢየሱስ ደስ መሰኘት ነው። ይቀጥላል፣ ሌላው ይቀጥላል። የሰው መዳን ምናምን ጥሩ ነው። ለእግዚአብሔር የቀናን እየመሰለን ቤተ መቅደሱን አናርክሰው። ሁል ጊዜ በጌታ ደስ ይበላችሁ፣ አመስግኑ። በቃ ይሄ ነው። ነህምያ ቢኖሩ አሁን ይሄንን ነው የሚሉን። ብዙ እንዲህ የሚደረድሩልን ነገር የለም። ራሱ መንፈስ ቅዱስ ስላለ ምን ሰራውን ነገር ይሰጠናል። ብዙ አይነት እንዲደርድረን እንዲስሩ ብለን ህግ እንድንደረድር ስራችን ተሰርቶ ያለቀልን ሰዎች ነው። ስለዚህ በጌታ ደስ እንድንሳይ ነው። በዓል ካደረግን ካመለክን በኋላ ለጌታ እየጨመረ የሚሄድ ስራ፣ እየጨመረ የሚሄድ አምልኮ፣ እየጨመረ የሚሄድ ጸሎት፣ አምልኮ መኖር አለበት። ስለዚህ ያ ከሆነ ቅድስና ካለ ምን ካለ መሪው መንፈስ ቅዱስ ቤቱን ይመራል፣ ሰዎችን ያድናል፣ አገልግሎት ይሰጠናል፣ ቤቱን ይመራል። እኛ ከተመቸ ነው ተሐድሶ እንዲቀጥል ካስፈለገ የኛ ህይወት መቀደስ ያስፈልገዋል። ነህምያ የቤቱ ስራ በቅድስና እንደ ቃሉ እንዲከናወን እንዳዘዙት ሁሉ እኛም ያ ይመለከተናል። እኛም ለበለጠ ለእግዚአብሔር ቤት ስራ ሁሉን ነገር በማድረግ የህብረት አምልኮውን ሰፖርት ማድረግ አለብን። ቤተ ክርስቲያን እንደዚህ በእኛ በደንብ በሚታይ ስራ መስራት አለብን። ምን ብለን እናጠቃለው? እግዚአብሔር ስራ ሲሰራ መታሰቢያ እያደረግን መሄድ አለብን። ዝም ብለን በቃ አንድ ነገር ስኬት ሲሰጠን ያንን ሴሌብሬት ስናደርገው ሰስቴን ለማድረግ ነው ማለት ነው። እንዳይወርድ በደንብ ፍሬምወርክ እያደረግን መሄድ አለብን። ምስጋናው አለ ደግሞ ከዛ እንዳንወርድ የምናደርጋቸው ግዴታዎች አሉ። እንደዛ መታሰቢያ እያደረግን እንድንሄድ በዓል እንድናደርግ አመቱን ሙሉ ልሙጥ አናርገው። እናክብር። በዓል የሆነ ምክንያት እየፈጠር እናክብር። የሆነ የሰጠንን ድል ሴሌብሬት እናርግ፣ እንዘምር በጋራ አካባቢው ይስማ። ግን ደግሞ ያልነውን ሆነን እንድንገኝ ትንሽ የቤት ስራ የሚደረግበት ቀን ነው በዓል። በስሜታችን ብቻ ደምቀን አሸብርቀን አቤት ዛሬ ጌታ ባረከን ብለን ወደ የቤት የምንሄድበት ሳይሆን ከከፍታችን እንዳንወርድ ኃላፊነታችንን አውቀን የምንሄድበት ፕሮግራም ነው። እነ ነህምያ ያደረጉት ይሄንን ነው። እኛም እንድንታዘዝ እግዚአብሔር ይርዳን። ጌታ ማስተዋልን ለሁላችን ይስጠን።